እዛው ቤት እያለሽ ፖሊስ ደውለሽ መጥራት ነበረብሽ። በምን ጀጓላለኝ ጀጓልን ቀምተኛ አይደል ያልሆንኩት አለኝ ሲጀመር ሊገሉኝ ሁላ አስበው መርዝ እየሰጡ ነው ለኔ ጀጓል ለምንድን ብለው ደህና ቢሆኑ እኔ በራሴው መላ እኔ ለገንዘብ አስባለሁ አሁንስ ደህና ብሆን አስነክታይ ጂዬ ቀርቼ ግን እንደዛ ይባል መርዝም እየሰጡሽ ነበረ? አዎ እና ታሪኩ ብዙ ነው። እኔን ገለው በቃ ለመግደል ነው እንጂ እኮ ባልወጣም ይገሉኝ ነበረ። ልሞስን ነው ራሱ ሁሉን ነገር በቃ እንትን ሲላላህ አላህ ነው ያወጣኝ እንጂ ወስ ነው ወጣው አቡ ሙቤ እሷ ምን እናደርጋለን? እኔ ግን እንደመስለኝ ይቅርታ አድርጉልኝ እንጂ ከዛሬ ጀምራችሁ አንቺ አይደለም ከዛሬ ጀምራችሁ መታችሁ እኔ ጋር ገስት እየገባችሁ ሀቢባ ጋር ወሰደን ምናምን የሚለውን ቃል እንድታቆሙ ፈልጋለሁ። ለምን አንደኛ ሀቢባ ደክማለች። እኔም ራሴ ዛሬ በጣም ጸጥቶኛል። አይ እኔ ጋማ ካላመጣክ ሌላውማ ህዝቤ ይበላላ። እኔ በደንብ ሀቅ ማውጣትና ጉዳይ መመርመር ማጣራት እችልበታለሁ። ኦኬ እሺ። አይ ዝም ብሎ ማንም እየወጣ ሚዲያ ላይ እኔ ማለት ብዙ ነገር ከባድ ነገሮች ስላሉ እኔ ያልኩት ሀቢባ ጋር ወስዳችኋለሁ ብሎ ብዬ የተናገርኩት ህይወቷ በቀደም አሁን ድረሱልኝ እያለች ሞታለች። እንደዛ አይነት ነገር ጫፍ ላይ ያለ መዳም ልገላት ምናምን ጫፍ ላይ ያለች ሴት ካርዶች ይቅርታ አድርጉልኝ እንጂ አትምጡብኝ፣ በእርዳታም አትምጡ። ከዛሬ ጀምሮ ነው ወላሂ አላመጣም። ለምን አንደኛው እርዳታ በአሁኑ ሰዓት ሀቢባ 8 ሰዓት 10 ሰዓት ተቀምጣ እንድታስረዳ እኔም ውስጤም አይፈቅድም፣ ያለችበት ሁኔታም አይፈቅድም። አንድ ሁለተኛው መዳም ቤት ያለች ሴት ታግታ ልትሞት በእውነተኛ መረጃ ካላችሁ ብቻ ሀቢባ እዚህ ቢዚ ብዙ ሰው 10,000 ሰው ኮሜንት ማንበብ ስለማችል እኔ ጋር 2,000 3,000 ስለሆናችሁ አነባለሁ እያችሁ እመጣለሁ። መረጃ አጣርቼ ማለት ነው። ከዛሬ ጀምሮ እንደዚህ ነው። የእህታችን ደግሞ ኤስልመኛው ምን እናደርጋለን? ልጅቷ ላይ ሼክ ፈልጋችሁ አለ የትም ቦታ አለ ሼክ ይቀራባት መጀመሪያ ለመግባት ይሻላት፣ ጤናዋ ይመለስ። ከተቀራበት በኋላ ችግር የለውም፣ ትኬት ቆርጥላታለሁ፣ ወደ ሀገር ትግባ። እናንተ ዲሲፓስ ይቻሉ፣ እኔ ትኬት እችላለሁ። ቃል ነው። አለቻት እኮ አክስት አለቻት፣ እህት አለቻት። ለምን አክስቷና እህቷ አይችሉም? ታዲያ ምንድን ነው ታዲያ? ስንት አክስት የሌለው እህት የሌለው ስንት የተቸገረ እያለ ለምን እነሱ ወላሂ የታገተችበት ቦታ የሚያውቁ የአረባን ቁጥር ያላቸው ሁሉን ነገር ያሟሉ መስሎኛል። እንደዚህ ከሆነ አንተ የምትችላት ከሆነ ትኬት ጥሩ። አክስትየው በቃ ሊሴ ፓሲ ትቻልና አክስትየው ለትኬት ልታወጣ የነበረውን ወጪ በእጅሽ ትስጥሽ። ካሹን ሙባረክ ትኬት ይችላል። ቁራን ያስቀሩብሽና ከዛ በኋላ ወደ ሀገር ቤት መሄድ ነው የምፈልገው ብለሻል። ወደ ሀገር ቤት ትሄጃለሽ። ኦኬ። ስለምንም ብር አያስፈልግም። ልጅቷ ጤነኛ እንድትሆን ይቀራባት። ጨርሰናል። እኔ በእኔ በኩል ይቀራብሽ። ሚዩቱን አብሪው ማሬ። እንትን ቁራን ይቀራብሽና ዳኝና ከዛ አክስትሽ ሊሴ ፓሲ ፔፐሩን ወረቀቱን የኤምባሲውን ትቻል፣ የትኬቱን ደግሞ በእጅሽ ትስጥሽ። ሙባረክ ትኬት ትችልሻለሁ ብሎሻል። ኦኬ እሺ። ከዛ ወደ ሀገር ቤት ትሄጃለሽ። ትኬትሽ ተቆርጦልሽ አክስትሽ በእጅሽ ብር ሰጥታሽ ነጭ ወረቀትሽ አልቆ ወደ ሀገር ቤት ቤተሰብኛው እነግራለሁ። ካልገባችሁ በኋላ ኑና እነግራችኋለሁ። ሀቢባንም ቢዚ እናርጋት። ካልገባት ምን ጠይቃት? ገብቶሻል? ካልዳነች መግባት አችልም። የሚያማትን ልጅ ትኬት ቆርጠን ዝም ብለን ኤርፖርት ወስደን መልቀቅ ስለማንችል መጀመሪያ ትዳን። መዳኗ ላይ ስሩ። ትኬት እኔ ያለው መጀመሪያ ቁራን ይቀራባት። መጀመሪያ ቁራን ይቀራባት። እንደምን አቡዬ የዚችን ጨርሽልኝና የመን ያለ ሰው አስገቡ ካልሽም ጨርሰን እሷን የመን ያለ ሰው ብሬክስን እኮ እየጠበቅን ነበረ ጋይስ።
ልጅ ደግሞ 4 ዓመት እሱን እያጣራው ነው። ልክ ያለው ስለሱ አታስቢ አንቺ። ስለትክ በቃ ልካሽልኛል ደረሰኝ። እኔ በማጣራው መንገድ እያጣራው ነው ደረሰኝ። እሺ ኢትዮጵያ ልክ ያለው ደረሰኝ ይላክሽልኝ። ኤስ ነኝ ህልመኛው አይ ቲንክ ስልክ ተደውሎበት ነው የማይሰማው። ኤኒዌይ ሰምተውናል አይደል? ቁርአን አስቀሩባት ስንላችሁ አሁን ብሬክስ ይመጣል። እሺ ማሪ እንደዚህ ነገር አትላኪልኝ። እሺ እኔ እርጉዝ ነኝ ያመኛል። እሺ ሰላምዬ ዲሊት ፎርሚክ በሚለው ከኔ ጋር ደልቻለሁ። ከደረሰኝ ውጪ ሌላ ነገር አትላኪልኝ። እሺማ ይቅርበኝ በማርያም ይቅርበኝ። በቃ ደልቻለሁ ግን አትላኪልኝ ማሪ። እኔ ትንሽ ያመኛል። ስትረስ አለብኝ። እሺ ናቴ ኢትዮጵያ ባለ ሰው ስላስገባሽ ደረሰኙን ለቅልቦች ልኬላቸዋለሁ እንዲያጣሩ ማንነታቸውን። ይሄ ኢትዮጵያ ሆኖ ገንዘብ የሚቀበለው አካል እዚህ ውስጥ አለበት ማለት ነው። ብሬክስ ከመጣ ከአበባ ላክ። ብሬክስ ከመጣ ጋር ሳስገቡት ፕሊስ። እኔ ላይ አልቻልኩም። ምን ሆና ነው እሷ? ወንድሟ ህይወቱ አልፎ የመን ላይ በህገወጥ መንገድ ሲሄድ ህይወቱ አልፎ አስክሬኑን እንልክልሻለን ወደ ኢትዮጵያ ብለው ሰዎች ገንዘብ ሚዲያ ላይ አሰባስቢና አስክሬኑን እንልክልሻለን ብለዋት ነው። እና እኛ ደግሞ አላመናቸውም። ለምን በህይወት እያለም ታሟል ብለው 155,000 ስለበሏት ሳያሳክሙት ብሩን ስለበሏት እነዛው ሰዎች ራሳቸው ስለሆነ ለአስክሬን 1.5 የጠየቋት አሁን ትክክለኛ የእውነት ከየመን አስክሬን ይገባሉ የሚለውን አሞራውን ጠይቅ ነው። በህይወቴ አስክሬን ከየመን ሲገባ ይቻል አቅም ማለት ብሬክስም ያውቃል እስቲ ጠይቂው ብለውኛል። ብሬክስን ደግሞ ጠይቀዋለሁ። ሰው እየፈለግን ነው። የመን ውስጥ ያለ አስክሬን እውነት ከየመን ወደ ኢትዮጵያ ማስገባት ይቻላሉ የሚለውን ማረጋገጥና ትክክለኛ ሰው ነው የምንፈልገው። እስካሁን ሰማው የሚል ሰው የለም። ከየመን አስክሬን ገባ የሚባል ነገር ሁሌም እዛ የሚሞት ሰው በህገወጥ መንገድ ሄደ ሰው እዛው እንደሚቀበር ነው። እንኳን የሞተ ሰው በቁምም ያለ ሰው መግባት ከባድ ነው። እስቲ ሼር አድርጉለት ለብሬክስ። እሺ ሌላ የመን ያለ ሰው ብዙ አመት የመን የኖረ ሰው የምታውቁት ሰው የቅድሟ ልጅ ማለት ነው። እዚህ ስራ አሁን ኮሜንት እየጻፈኝ ነበር። ማነሽ ስምሽ እሞ ምናምን የምትይው ማለት ነው። ቅድም አይችሽ ነበር። ነይና ግቢና አቢባ ቤት ተናገሪ። ቅድም እንደተናገርሽ እስኪ ምስኪን ልጅን አግኝታችሁ የዋትስአፕ ቁጥሯን አሁን ሌላ ሰው ይመጣልሻል። እናቱ እኔ ስለሷ ማውራትም አልፈልግም። ሌላ ሰው በዋትስአፕ ይመጣና ምን እንርዳሽ እናቴ ከሀቢባ ወስደን ነው ቁጥርሽን ይሉሻል። እንዳይበሉሽ ሀቢባ ቁጥሯን አለሽ። ከሀቢባ ጋር ሳትመካከሪ አንድ ብር እንዳትሰጪ። ከተቻለ የቻልነውን እንረዳሻለን። 155,000 ብሩም እጠይቀዋለሁ። የወሎ መብረቅን ይሸኘዋለን። የተለቀመው ራሱ ሊበቃሽ ይችላል። ከዛ ሌላ ማንም መጥቶ የዋትስአፕ ቁጥርሽን ሙባረክ ሰጠኝ ቢልሽ እኔ አልጠይቅበትም። እኔ የለኝም ቁጥርሽን። ሀቢባ ሳታማክሪ ከማንም ሰው ጋር ብር እንዳለክ። እሺ አሁን የተሰበሰበልሽን 300,000 ብር እንዳትሰጪ ለማንም። እሺ አላኔ አልሰጥም። አሁን እኮ እናንተ አረጋግጡልኝ። እኔ ምንም የምሰጠው ነገር የለኝም። መጀመሪያ ይረጋገጥልኝ። ሬሳው ይገባል ወይ አይገባም የሚለውን መረጋገጥ አለበት። እዚህ ራሱ ጓደኞችን እያስጨነቁ እግዚአብሔርን እነሱ ራሱ ስንት ሰው ነው እያስጨነቁ ያሉት ካልወጣ ብለው እኔን እያዩ ማለት ነው።
እነሱንም ገደል ልከት ነው። እናንተ አረጋግጡልኝ፣ ይረጋገጥልኝ። ሬሳው ለእናቱ እንዲገባልኝ ነው የምፈልገው። የሚገባ ከሆነ እሰየው፣ እንደ ሰው እንደ ሀገር ማለት ነው እንጂ ዝም ብዬ ጭራሽ እኔ እኮ የምታውቂው ነገር ካለ ማሬ አይ ሙኒቷን ነው እስኪ የምታውቂው ነገር ካለ ከየመን አስክሬን ሲገባ ሰምተሽ ታውቂያለሽ የሚለው ልጠይቃት። እኔ የማውቃቸው ሰዎች ሁሉ ስጠይቅ እዚህ ጋር ሰምተውም በዋትሳፕም ቮይስ እያደረጉልኝ ያሉ ሰዎች አሉ። ከየመን አስክሬን ገብቶ አያውቅም ሀቢባ አይገባም እያሉ ነው እየመለሱልኝ ያሉት። እና ምክንያቱም በህገወጥ መንገድ የሄደ ሰው በምንም አይነት መንገድ እንዴት ነው በፕሌን አስክሬኑ እንዴት ነው ሊገባ የሚችለው? እነሱ በምን መንገድ ነው እናስገባልሻለን 1.5 ክፈይ ያሉሽ? በምን መንገድ አልጠየቅሽም? ዝም ብለሽ ነው እሺ ብለሽ ያመንሻቸው ማሬ? በምን መንገድ እነሱማ የሚሉት በፕሌን ነው የሚሉኝ ሀቢባ። እኔ እኮ በህገወጥ መንገድ የሄደ ሰው እንዴት በፕሌን እነሱ ምን የሆነ ይወጣለት አላሉኝ እኮ የሆነ መባረክ ምን እንደሚወጣለት እኔ ነጭ ወረቀት መሰለኝ። እኛ ወረቀት የሌለን ነጭ በነጭ ወረቀት እንደምንወጣው እንደዛ ነው መሰለኝ። እኔ አላቅም ሀቡ። አሁን እንኳን ስለዛ ሀገር ይሄን ሀገር እንኳን በደንብ እኔ ፕሮሰሱን እኮ አላቅም ሀቡዬ። እኔ አላቅም እኮ በእውነት ማቆታሪ አንዳንድ ሰዎች አንዳንድ የሌቦቹ የነዚህ የደላሎቹ የሌቦቹ ቡድኖች መታወቀው በውስጥ ይገባል እንደዚህ ሊሉሽ ይችላሉ። እነሱ እንዲያሳምኑላቸው የላኳቸው ሰዎች ናቸው። በፍጹም 5 ሳንቲም እንዳታስገቢላቸው። እነሱ ጥሩ ሰው ቢሆኑ ኖሮ 155,000ን ያሳክሙበት ነበረ። 155,000 ልከሽላቸው ይኸው ደረሰኝ እንግዲህ ልከሽልኛል። 155,000 አንቺ አፈር ድሜ በልተሽ ልከሽላቸው ሳያሳክሙት ህይወቱ አለፈ። ስለዚህ 155,000 ይዘው እሱን ለማሳከም የሳሱ ሰዎች አሁን አስክሬን ለመላኪያ 1.5 ለምንሽ ከላክሽላቸው በኋላ አስክሬኑን ይልኩታል የሚሉት በፍጹም ቅንጣት እምነት የለኝም በእነሱ እና ማለት ነው። የእነሱ ቡድን የሆኑ እነሱ ይላኳቸው ሰዎች እየመጡ በውስጥ ሊጽፉልሽ ይገባልሉሽ ምናምን ይችላሉ። ገባሽ? አሁን ራሱ ትንሽ ከተሰበሰበልሽ በኋላ አሁን ያለውን አስገቢ ፕሮሰሱን እንጀምር ይሉሻል። ያለውን ስታስገቢላቸው ጨምር ይሉሻል። ጨምሪ እያሉ አስክሬኑን ይዘው እድሜ ልክ ከአንቺ ገንዘብ ሲበሉ ነው ሊኖሩ የሚፈልጉት። ገባሽ? እነዚህ ደላሎች ርህራሄ የሚባል ነገር የላቸው። ስለዚህ በትክክለኛው መንገድኛ እስቲ ትክክለኛ መንገድ አለ፣ በዚህ መንገድ የሚባል መንገድ እንፈልግ። በህገወጥ መንገድ የሄደ ሰው ፓስፖርት የሌለው ሰው እንዴት ነው በፕሌን አስክሬኑ የሚገባው? ጋይስ ሀዊዬ ይሄን ቁጥራቸውን በዋትሳፕ ልላክልሽ ወይስ በዋትሳፕ አንቺ ማውራት ትችያለሽ? በእርግጥ እኔ አንቺ አሁን ለመውለድ ደርሰሻል። እዚህ ውስጥ ስለከተትኩሽም ይቅርበኝ በእናትሽ። አይ እኔ ከህገወጥ ደላሎች ጋር አላወራም ማሪ። እኔ የራሴ ህጋዊ መንገድ ነው የምፈልግልሽ እንጂ ከነዚህ ህገወጥ ደላሎች ጋር እኔንም ለማሳመን ብዙ ነገር ሊለፈልፉ ይችላሉ። ከዛ ብሩን ከበሉ በኋላ እግርሽን ቢቢሉኝ ምንም አንድ መልእክት እየመጣልኝ በዋትሳፕ ቆይ አንዲት እህቴ አሰሪዎቿን የመኔዎችን ነው እሺ እየጠየቀች ያለችው። አሰሪዎቿን የመኔዎችን ነው እየጠየቀች ያለችው፣ በምን አይነት መንገድ አስክሬን ሊገባ እንደሚችል ህገወጥ የት ነው? የመን መሆኑ እኮ ነው ችግሩ። ሌላ ሀገርማ ቢሆን ችግር የለም። ሳውዲ እንትና ታስታውሳላችሁ ጋይስ? አሸናፊ የሚባል ልጅ ሚስቱ ስትወልድ ሞታ ህገወጥ በመሆኗ ምክንያት እኮ ነው 6 ወር ፍሪጅ ውስጥ ተቀምጦ አስክሬኗን የሳውዲ መንግስት የቀበረው። 1 ምናምን ሰብስቤለት አራስ ልጅ ስትወልድ ህገወጥ በመሆኗ ምክንያት ስትወልድ በወሊድ ሞታ አታስታውሱም? አሸናፊ ሚስቱን ከቀበረ በኋላ ልጁን ለመላክ ልጄን የሚልክልኝ ሰው ፈልጉልኝ ብሎ መጥቶ ቀይ ልጅ የሚያምሩ ወጣት ባልና ሚስቶች ሚስቱ እቤት ውስጥ በአዋላጅ ስትወልድ ሞታ አስክሬኗን ለመላክ 1 ምናምን ሰብስበን
6 ወር በኤምባሲ ተመላልሶ ያውም ከሳውዲ ህገወጥ በመሆኗ ምክንያት ነው 6 ወር ፍሪጅ ውስጥ ተቀምጦ አስክሬኗ በመጨረሻም የሳውዲ አረቢያ መንግስት የቀበረው እዛው ሳውዲ ውስጥ የተቀበረችው። ህገወጥ ሰው ከሳውዲ እንኳን እኮ የህገወጥ አስክሬን ማስገባት ከባድ ነው አይደለም? ከየመን ህጋዊ ሰው በኤምባሲ በኩል በስነስርዓት ፕሮሰሱ አልቆ ይገባል። ህገወጥ ሰው እኔ እንጃ። እስቲ ቆይው ብሬክስ መጥቷል። እንዴት አመሻችሁ? አቡ ሰላም ብሬክስዬ፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አለን ደህና ነህ? አሻለህ በረታ? ደህና ነኝ እግዚአብሔር ይመስገን። ፈጣሪ ጨርሶ ይማረክ ወንድሜ። ይሄን አመሰግናለሁ። እቺ እህታችን የምትኖረው በቤሩት ነው እና ወንድሟ በህገ ወጥ መንገድ የመን ሄዶ የመን ላይ ታሞ ለደላሎቹ 155,000 ወንድሟን እንዲያሳክሙላት 35,000 መጀመሪያ ከዛ 20,000 ከዛ እንደዚህ እያሉ 155,000 ጠቅላላ ላከችላቸውና 155,000 ብሩንም ሳያሳክሙበት ልጁ ህይወቱ አለፈ። እነሱ ዛሬ ነገ ሲሉ ሳያሳክሙበት። እናም አሁን አስክሬኑን ወደ ሀገር ቤት እንድናስገባልሽ 1.5 ክፈይ አሏት። እናም ከየመን እውነት አስክሬን ወደ ኢትዮጵያ መግባት ይችላሉ ወይ? አንድ በህገ ወጥ መንገድ የሄደ ሰው አስክሬኑ ኢትዮጵያ በፕሌን መሄድ ይችላሉ ወይ የሚለውን ነገር እስኪ አንተ ካወቅ መንገድ ካለ እንድትነግረን ነው። አስክሬን ከየመን መግባት ይችላል ወይ? አዎ መግባት ይችላል። ምክንያቱም ከዚህ በፊት የዛሬ 8 ወር አካባቢ ይመስለኛል አንድ የኛ አካባቢ ሰው የአላማጣ አካባቢ ሰው ልጁ እሱን ሳታስፈቅድ ወደ ሳውዲ ትጓዛለች እና ድንገት የመን ላይ የመኪና አደጋ ተፈጥሮ እዛው ህይወቱ አለፈ። አባቷ ከኢትዮጵያ በባህር ነው ሄደው የሚገርምሽ ማለት ነው። በባህር አድርጎ ሄዶ ልጁ ያለችበትን ሆስፒታል ጠቁመውት አባት መሆኑን ከኢትዮጵያ የሚጨራረስ ነገር አለ። ያው የውክልና እንትን የሚባለው ይሄ ወላጅ መሆኑንና ማረጋገጫ አለ አይደል? እነዛ ነገሮች የሚጻፋሉ። እነዛን ነገሮች ጨራርሶ ሄደና እንዲያውም መላኪያ ገንዘብ ሁላቶ ነበር አሰባስበንለት ምናምን በዛው የልጁን ከ2 ወር በኋላ ነው ከ1 ወር በኋላ የልጁን አስክሬን ይዞ አገር ቤት ገባ ማለት ነው። ስለዚህ እሱ አባት ወይም አጎት ኢትዮጵያ ፕሮሰሱን በህጋዊ መንገድ ጨርሶ ሄዶ ነው የሚያመጣው። እሱ እንደዛ አድርጎ ነው ሄዶ ያመጣት። በምንድን ነው ያመጣት አባትየው? በፕሌን። እሺ ምን አወጣላት? ነጭ ወረቀት ከየት ኤምባሲ አወጣላት ለአስክሬኑ? አባትየው ከውጭ ጉዳይ ሚኒስቴር ነው ያው የሚጻፈው። ከቀበሌ ጀምሮ የሚጨረስ ነገር ስቴፑን ቢነግረን አባትየውን ብንጠይቀው ይቻላል። ስልኩን ቼክ አድርገዋለሁ። ፕሊስ እኛ አይደለሁም ስልኩን ሴቭ አድርጌዋለሁ፣ አላደረኩትም። አሁን ላይ ግን እንደምንም ሰርች አድርጌ ካገኘሁት ያው ሰጥሻለሁ። እና ደግሞ ምናልባት ከዚህ በፊት የልጅቷን አስክሬን ለመላክ ገንዘብ ስናሰባስብበት የነበረ ቪዲዮ ላይ አይ ቲንክ ቁጥራቸው የእናቷ ቁጥር ነው ምናምን ተቀምጧል መሰለኝ ካልተሳሳቱ። ቪዲዮ ኢቭን አሁን ድረስ የጠፋ አይመስለኝም። እዛ ላይም ቼክ ማድረግ እንችላለን። እንደው ሴቭ እንኳን አድርጌው ባይሆን ራሱ ማለት ነው። እስቲ በእናትህ ብሬክስ የቼክ አድርገውና ቁጥራቸውን ብትሰጠን የተጠቀሙበትን ስቴፕ እንድንጠቀም መንገዱን የሄዱበትን መንገድ እንድንሄድ። ውዴ ሰላም፣ አጎት ወይ አባት አለሽ ሄዶ የመን ድረስ አስክሬኑ ሊያመጣ የሚችል? አባቱ ከሄደ ነው እንጂ አባቱ ማለት ወንድምሽ አይደለም እንዴ? አባቱ ማለት አባቴ ለምን አላልሽም? በአባት ትለያያላችሁ? የልጅ ነው ብያለሁ። ሀብዬ መጀመሪያም ከቪዲዮም ብያለሁ። መማር ቤት ሶሪ ነው ያልሰማሁት። በነገራችን ላይ እንደዛ ያሏት ሰዎች ምን ብለዋታል? ምን ያስፈልጋል? ይሄን ያስፈልጋል ያሏት ነገር የለም። ገንዘብ ብቻ ነው የጠየቀው። 1.5 ብቻ ውክልና
ውክልና ጠይቀው ውክልና ጠይቀው እልክልሻለሁ። ሀቡ ውክልና ራሱ እናትና እህቴና ባሏ የጻፉትን ከእብናት ከጥጋጌ የሚባል ከዚያ አጠገብ ነው ያሉት እህቶቼ። ከዛ ድረስ መጥተው ሳምንት ሙሉ እነሱ በብሩ አልስማማም ብለውኝ ሳምንት ሙሉ አቀውሰውኝ መጨረሻ ላይ 25,000 ሪያል የተስማማ ነው። 30,000 ሪያል ነበር መጀመሪያ የተጠየቀው። ከዛ ብዬ ነው ከየት አመጣዋለሁ ገና ሚዲያ ላይ ለምኜ ነው እሱ ነው ካገኘው ነው ብዬ ከዛ 25,000 ተደረገ መጨረሻ ላይ ማለት ነው። መጀመሪያ ስንት ብለውሽ ነበር? 30,000 እንግዲህ መባረክ ስንት እንደሆነ ይሄ 30,000 እንጃ ስንት እንደሆነ አቡ ወላጅ ወይም ወንድም ምናምን ባይሄድም እንኳን ማለት ነው እነሱ ይሄንን ሰው ወክለነዋል ብለው አጽፈው ከላኩ ከራሳቸው ከዛ ይዟት የሚገባ ሰው ምናምን ያስተካክላሉ። ገባሽ? ብዙ ጊዜ እንደዛ ነው የሚደረገው። ከሳውዲ አሁን ሰው ሲሞት ምናምን እንደዛ ተደርጎ ነው የሚላከው። አንድ ሰው እዛ ሀገር ላይ የሚኖር ሰው ውክልና ይሰጠዋል። እሱ ያ ሰው በቃ እንደ ቤተሰብ ሆኖ ማለት ነው። ገብቶሻል? ያንን ወረቀት ይዞ ሲሄድ ነው እሱ ወኪል መሆኑን የሚረጋገጠውና አባቷ ቢሄድም ባይሄድም ውክልና ከሰጠ ለነዛ ሰዎች ውክልና ከሰጠ እነዛ ሰዎች መላክ ይችላሉ። አዎ አንድ ሰው ያው የሱን ሙሉ ኢንፎርሜሽን ይሄ ዶክመንት አለ አይደለ? ስሙ ምናምን የሚገልጽ ምናልባት አገሪቱ ላይ ያለው አይዲ ካለው ኦር መታወቂያ የሆነ ነገር ካለው ማንነቱን የዛ ሰው ማንነት የሚገልጽ ሰው በሱ ስም ነው ውክልናው የሚሰራው። ብሬክስ አንድ ጥያቄ አለኝ። አሁን ውክልና አድርጊ ብለው ውክልና የእህቴ ባለም መተው ሳምንት ተጨቃጭቀው ሳምንት ቆይተው በእውነት ነው የምላጭ እኔ ራስ ብር ስለሌለኝ እዛ ሌላ የእህቴ ልጅ አለ የሚማር ተማሪ እሱ ነው የላከላቸው። እኔ እንኳን የለኝም ከየት ላምጣ? እሱ ነው እንዴት ይቆያል? የገጠር ሰዎች ናቸው። ልክ እሑድ እንደተነገራቸው ነጠላቸውን አንጠልጥለው ነው የወጡት እነሱ። በቃ ቆይ እኔ ሳልላችሁ እንዳትሄዱ ብዬ ማለት ነው። ቆሎም የሚቆረጥሙበት ትንሽ ብር ላከላቸው። 2,000 ነው ምናምን ልኮላቸው እዛው ብናት ከተማ ወረዳው ላይ እንዲያጽፉ አጽፈው ጨረሱ። አሁን ደግሞ ይሄው ልላክልሽ ሀብዬ ላንቺ ይሄ ገና ማህተብ ሳይመታበት ነው። ወረዳውን ሁሉን ነገር ይነግርሻል። ይሄ ደቡብ ጎንደር እብናት የተወለደበት የእህቴ ልጅ የተወለደበት ጥጋጌ ሁሉን ነገር ተጽፎ ፊርማ ነው የቀረን ብለውኝ ፊርማ እየተጠባበቁ እስካሁን ተመቶ ይሆናል አላውቅም። ፊርማ አሁን ደግሞ እያሉ ያሉት እኔ ፓስፖርት የለኝም እኔ አልችልም ነው እያሉ ያሉት። እባክሽን ወደ ሌላ አዛውሪልኝ ነው እያሉ ያሉት እነዚሁ ማለት ነው። እና እኔ ይሄን ነገር እናንተ ገብታችሁ እንድታስተካክሉልኝ እኔ አልቻልኩም። ልከው ሰው ነው እንደዛ ያለሽ? ልከዋለው ያለ ሰው ነው እንደዛ ያለሽ? ኦፍ ኮርስ እውነት ነው። ቀይ መስቀል ልክ ሲደርስ እውነት ነው። ምን መሰለሽ ብሬክስ ጨርሽሽ እሺ ቀይ መስቀል ወንድሜ ልክ ህይወቱ ሊያልፍ በቃ ህይወቱ እንደሱ እንዳሉኝ ነው። ህይወቱ ልክ ሲያልፍ እግዚአብሔር ሲረዳኝ ቀይ መስቀል ጋር ደርሶ ነው ያለፈው። ያ ቀይ መስቀል የተቀበለው ወንድማችን የምንድነው የአሜሪካ ምንድነው አለኝ አለኝ። በሱ ልላክልሽ ሁሉን ነገር የተጻፈበትን የሱ አይዲ የሱ የሚኖርበት ምናምን እዚህ ላይ አለ መታወቂያው። ይሄ ወንድማችን አሊ ቀይ መስቀል ነው ስልኩ ራሱ ያለኝ ማለት ነው። እሱ ወንድማችን ሬሳውን የወንድሜን ሬሳ ተቀብሎ አሳጥቦ ወደ ፍሬዘር እንዳደረገልኝ ነው የነገረ። ምን ያህል እርግጠኛ ነሽ በዚህ አስክሬኑ? አሁን ማለት ይኸውልሽ አስክሬኑ ኤሲ ላይ እንትን ላይ መደረጉ ይሄ ምንድነው ማቀዝቀዣ ላይ መደረጉ በምን እርግጠኛ ናችሁ እናንተ? ፎቶ ልከው ለጓደኞቼ ፎቶ ልከዋል። እሱን አሁን ልጠይቅና ለሀው ልካል። አዎ ግን አለመቀበሩስ? አሁን ለጊዜው አንዳንድ ጊዜ እንደዚህ በባህር ሄደው ምናምን እንትን የሚደረጉ ሰዎች እኮ ምናምን ብዙ ጊዜ ቤተሰብ እስኪመጣ ተብሎ ፍሪጅ ላይ ሊያስገቧቸው ይችላሉ። ቦታ ካለ ገብቶሻል አይደለ? ቦታ ካለ ፍሪጅ ሊገቡ ይችላሉ። ቤተሰብ የሚመጣ ከሌለ ግን ይቀበራሉ። ቤተሰብ ነኝ የሚል አካል ከሌለ ማለት ነው። ስለዚህ ምን ያህል አሁን ድረስ አስክሬኑ መኖሩን በምን እርግጠኛ ናችሁ? እሱን እኮ ነው ምልክ ብሬክስ። እኔ እኮ አሁን የጨነቀኝ ልጅቷ ብሩን ከተቀበሏት በኋላ ስልካቸውን ቢዘጉ አስክሬኑ ባይኖር ወይ ደግሞ በጣም ከባድ ነገር ነው። ዝም ብሎ ዛሬም አለ ነገም አለ እያሉ ጨምሪ ብር ጨምሪ እንዲገጠመን አሁንም ጨምሪ እያሉ ሲበሏት ሊኖሩ ቢሆንስ በምንድን ነው እርግጠኛ? ምን ያህል ጊዜ ሆኖታል?
ከሞተ አሁን ሐሙስ ሲመጣ አሁን ነገ ከነው ዛሬ ማን ማክሰኞ አይደል? 15 ቀን እኔን